ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ በሚገርም ሁኔታ ወደ እናንተ መጥተናል። አብርሽ እንግዲህ መጥቷል ዛሬ ማለት ነው። አብርሽ መጥቷል። የሚነግረንን ነገር አብረን የምንሰማ ጉዳይ ይሆናል ማለት ነው። እነ ሩታና እነ ኤፍሬም በዚህ ልክ እሳት ልሰው እሳት ጎርሶ ነው የሚባለው። እሳት ለብሶ እሳት ጎርሶ ይባላል አባላላ እንደዛ ማለት ነው። እና ሄርሜላ እንግዲህ አብርሃምን አብሮ ካሉበት ቦታ ይዛው መታለች። ዛሬ ታሪክ እንግዲህ አብርሃም ውሳኔውን እናያለን ማለት ነው። ነገር ግን እንግዲህ አብርሃም የጤና ሁኔታ የተመለሰ ሙሉ በሙሉ የተመለሰ አይመስለኝም። ግን ደግሞ ከበፊቱ የሚሻል ጤንኝነት ላይ እንዳለ አይተናል ማለት ነው። ትንሽ የሚሻሻል ነገር አለ። ሌላው በጣም የወጣው መረጃ ቢኖር እንግዲህ ሄርሜላ አብርሃምን ለዚህ ነገር የዳረገው ኤፍሬም እንደሆነ ቁልጭ አድርጋ አውጥታለች ማለት ነው። ይሄም ደግሞ አፈዘዝከው፣ ለምንድን ያፈዘዝከው ወንድምን እስከ ማለት ድረስ ማለት ነውና ሌላው ምናልባት እንግዲህ ሄርሜላን ትናንትና የሚወቀስንበት ነገር አለ። ለምን መዝናኛ ይዛው ሄደች? መዝናኛ ይዛው ከምትሄድ ይዛ መሄድ የነበረባት ወይ ወደ ሕክምና ቦታ ነው መሄድ የነበረባት፣ አብርሃም ጤንነቱ የሚመለስበት ቦታ ነው ይዛ መሄድ የነበረበት በሚል ሐሳብ አንስተን ነበረ። ነገር ግን ወደዛ አልሄደም። አብርሃም እንግዲህ በምን መልኩ እንትን እንዳላ አናቅም። ግን አሁን ደግሞ በተወሰነ ሰላሙ እንደተመለሰ ከበፊቱ አሁን እንደሚሻል አንዳንድ መረጃዎች ወጥተዋል ማለት ነው። ሌላው ከሀገር ሊወጡ ነው የሚባል ነገርም አለ። ሄርሜላና አብርሃም ከሀገር የሚወጡ ከሆነ እንግዲህ ይህም ከባድ ነገር ነው፣ መሆን የለበትም። እጅግ በጣም በሚያሳዝን ሁኔታ እኔ በጣም የማዝነው በማን ነው? በአብርሃም ቤተሰቦች ሁሌም አዝናለሁ። ምክንያቱም ሌሎች ለአብርሃም የታገሉትን ያክል እንኳን አልታገሉም ማለት ይቻላል። ገብቷችኋል አይደለ? ዳዊት ቡዜም ሆኑ ለአብርሃም መክፈል ያለባቸው ለወንድም የሚከፍለው ዋጋ ይሄ አይደለም። ወንድማችን ቢታመም ወንድማችንን ለማስታመም የምንከፍለው ዋጋ እንደዚህ አይደለም። አዎ የነሱ ደካማነት ነው፣ የነ ኤፍሬም የነ ሩታም ሌላም ጭቅጭቆች ማለት ነው። ሄርሜላም ከአቅሟ በላይ ሆና አብርሃምን ይዛ ወደ መጥፋት ደረጃ የደረሰችው የነሱ ደካማነት ነው። የነሱ አብርሃምን የማስታመም አቅም ማነስ ስላችሁ በቃ ፍላጎትን ማጣት ይሁን አላቅም ብቻ አብርሃም በዚህ ልክ እንደዚህ መሆን አልነበረበትም። ምክንያቱም እንደፈለገው ወጥቶ እንደፈለገው የሚገባ በፈለገው ሰዓት መኪናውን ብድግ አድርጎ የሚሄድ ልጅ፣ ቤተሰቡን በሚፈልገው መንገድ የሚበራ ልጅ እቤት ቁጭ ብሎ እንዳሻንጉሊት ማለት ነው እንዲያርግ ሲባል የሚያደርግ እዚህ ተቀመጥ ሲባል የሚቀመጥ ምናምን ሆኖ ሲቀመጥ ሁል ጊዜ ንትርክ እየመጡ ሁል ጊዜ ንትርክ ያስፈልጋል? አያስፈልግም። አብርሃምን ይሄ ጭቅጭቅና ንትርክ ሊያድነው አይችልም። አዎ ኤፍሬምን ቤተሰቦች ሁሉ ያውቃሉ። ገብቷቸዋል አይደለ? እነ ቡዜም ያውቃሉ፣ ዳዊትም ያውቃል። ዳዊት ይኸው ሲጀመር አቋም የለውም። በአጠቃላይ ዳዊት አቋም የለውም። ዳዊት ሁሉንም ላለማስቀየም ይሞክራል። እንደዚህ የሚባል ነገር የለም። ሁል ጊዜ ሰው ከእውነት ጋር ቆሞ እውነትን የሚጠላ ሰው ማኩረፍ መብቱ ነው። ገብቷቸዋል። ስለዚህ እሱ ሩታንም ማስቀየም አይፈልግም፣ አብርሃምም እንዲታከም አይፈልግም። እንደዚህ ያለ ነገር ልክ አይደለም። አዎ ሰው ላለማስቀየም የምትጥሩት የማይሆን ነገር ሰርታችሁ ሰው ላለማስቀየም መጣር አለባችሁ እንጂ ይሄ የማይሆን ነገር እየተደረገ ያ ሰው እንዳይቀየም እንዳያኮርፍ ምናምን ነገር ለማድረግ ጥረት ማለት ልክ አይደለም። ህጋዊ ባሏ እንኳን ቢሆን እኔ ወንድሜ ህጋዊ ሚስቱ እንኳን ብትሆን እሷ ነጥቄ ወንድሜን ለማስታመም መብት አለኝ። አለቀ። ሌላ ነገር አለን ፈልገው ወንድሜ ጤንነቱን እንዲመለስ ነው። አለቀ። ስለዚህ ለአብርሃም እዚህ ሁሉ ደረጃ በዚህ ሁሉ ይህን ሁሉ ጊዜ እንደዚህ መሆን በዋናነት ተጠያቂው ከነ ኤፍሬም ቀጥሎ የዳዊትም ተጠያቂነት አለበት። አዎ ኃላፊነታችን በአግባቡ መወጣት ስላለብን ኃላፊነታችን ደግሞ የማንወጣ ከሆነ ምን ይሆናል? ተጠያቂ እንሆናለን ማለት ነው አይደለም? እኛ እንደ ኦዲየንስ እናንተ ራሱ ቤተሰቦች
ምን ያህል ለአብርሃም ትጨነቃላችሁ? እኛ ምን ያህል እንጨነቃለን? ገብቷችኋል አይደለ? እኛ አብርሃም ዛሬም ትላንትናም ስንል የነበረው ምንድነው? አብርሃም ከሩታ ጋር ይሁን ከሄርሜላ ጋር ይሁን አይመለከተንም። የአብርሃም ውሳኔ ነው። አብርሃም የሚፈልገው መወሰን መብቱ ነው። ቅድሚያ ግን የዚህ ልጅ ጤነኝነት ጤናው መመለስ መቻል አለበት። ለምን እንደዚህ ያደርጉታል? ይሄ ልጅ መጫወቻ አይደለም። ገብቷችኋል አይደለ? በቃ ኳስ አይደለም። ሁሉም የሚቀባበለው እዛ የሚቀባበለው ኳስ አይደለም። የሰው ልጅ ነው። የሰው ልጅ ደግሞ በተለይ በጤንነቱ በጤናው ምክንያት እንደ ኳስ እዛና እዛ ሊወረወር አይገባም የሚል ነገር ላይ አቋም አለን ማለት ነው። እኔ በዚህ አቋም አለኝ ማለት ነው። ልክ አይደለም በሚል ማለት ነው። ሌላው ሚኪ ያነሳው ሀሳብ ነው። ምክንያቱም ሚኪ ደግሞ ልክ ነው ያለው ከሀገር ይውጡ የሚለው ነገር ነው። እኔ የማልስማማበት ከሀገር ከሄርሜላ ጋር መውጣት ሳይሆን ከቤተሰቡ ጋር ወጥተው መታከም ካለበት መታከም አለበት። ከነዚህ ሰዎች ርቆ መታከም ካለበት መታከም አለበት ማለት ነው። ስለዚህ ለምን ሌሎች ለምሳሌ ሌሎች አሉ እኮ እነ ሃይሚ አሉ እነ ኤልዱ አሉ ብዙ እኮ ሌሎች እኮ አሉ ወንድምን እህቶችም አሉ። እነሱም ቢያንስ እዚህ ነገር ውስጥ ገብተው አብርሃምን ጤናውን መመለስ መቻል አለባቸው። ይሄ ግዴታ ስለሆነ ማለት ነው። ገብቷቸዋል እንጂ ለምሳሌ ሚኪ ያለው ከሄርሜላ ጋር ከሀገር ይውጣና በቃ መታከም ካለበትም የተሻለ ሕክምና ማግኘት ካለበትም የተሻለ ሕክምና እንዲያገኝ እንደዛ እናድርግ የሚል ሀሳብ መጥቷል። ስለጨነቀው ነው በነገራችን ላይ። ምክንያቱም በግልጽ ነግሯቸዋል። እናንተ ለልጁ ማድረግ ያለባችሁን ያክል እያደረጋችሁ አይደለም፣ እኛ ደግሞ የምንችለውን ያክል እያደረግን ነው። ያ ብቻ አይደለም፣ እኛ ከሄርሜላ ጋር ይሁን አይደለም አላማችን። አብርሃም ጤነኝነቱ ብቻ ጤናው ይመለስ፣ ጤነኛ ይሁን፣ በራሱ ውሳኔ ይወሰን፣ ከፈለገው ጋር መሆን ይችላል የሚል ሀሳብ ልክ ነው። እነሱ ማድረግ ያለባቸው ለአብርሃም ማድረግ ያለባቸውን ነገር በደንብ እያደረጉ ነው። ሚኪ ግን ደግሞ በተለይ ዳዊት ተውት በቃ ታይት ምናልባት እንግዲህ አብርሃም ወደ ጤናው ሲመለስ አንድ ሊታዘብ የሚችለው ምናልባት ዳዊትን ሊሆን ይችላል። ገብቷቸዋል አለ ከኤፍሬም ቀጥሎ ዳዊትን ያጀዘበው ጀዝበው እንዲቆይ ያደረገው እኩል ነው። ምንም ልዩነት የለውም። ገብቷቸዋል። ስለዚህ ኤፍሬምና ሩታ ለአብርሃም አስበው ሳይሆን ሩታም ለአብርሃም አስባ አብርሃም አፍቅራ ወዳ ምናምን አይደለም ያደረጉት ነገር ሚስጥራቸው እንዳይወጣ አብርሃም ወደ ጤነኝነቱ እንዳይመለስ ስለሚፈልጉ ነው። ሌላ ነገር አይደለም። እንዲህ የሚያፍጨረጭራቸው የተፈጠረውን ነገር ወይም ደግሞ የተናገረውን ነገር ቶሎ ለመስማት ስለፈለጉ ነው። አብርሃምን አምጪ ውስጥ የገቡት ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮን እያየን ሀሳብ እንሰጥበታለን። እስቲ ወደ ቪዲዮ እንሂድ። የሚገርማችሁ ነገር እንግዲህ ሩታ ልትረጋጋም አልቻለችም። ገና ዳኒና ሄርሜላ እንደመጡ ነው እሳት ጎርሳ እሳት ለብሳ ልትበላቸው የደረሰችው ማለት ነው። የሚገርማችሁ ነገር ኤፍሬምም እንደዛው ማለት ነው። ግን እሷ በመጀመሪያ ገና ይዛ ከመምጣት ይልቅ መነጋገር አለብን የሚል ነገር አስባለች። ይህ ልክ ነው። እንደ በፊቱ ተጨቃጭቀን አብርሃም እዚህ ጋር የሆነ ነገር ፊል እንዲያደርግ አልፈልግም። ስለዚህ እኛ መጨቃጨቅ የለብንም። ይህንን መጀመሪያ ከተነጋገርን በኋላ ነው እኛ አብርሃም ላመጣው የሚችለው የሚለው ሄርሜላ ያመጣችው ሀሳብ ልክ ነው። እጅግ በጣም ደስ የሚለው ደግሞ እህቱ ጋር ነው ያስቀመጠችው። እንደዚህም ሆና እየተፈጠሩ ያሉ ነገሮች ምንም ከባድ እንኳን ቢሆኑ እነ ዳዊትም ማገዝ ባለባቸው ልክ እያገዙ ባይሆንም እንኳን እያደረገች ያለችው እሷ ከነሱ ለይታ አብርሃምን ለማስታመም ወደ ራሱ እንዲመለስ ለማድረግ እየሞከረች አይደለም። እያንዳንዱ ነገር እሱን እያማከረች ስለሆነ ማለት በነገራችን ላይ እንግዲህ እነ ኤፍሬም እንደዚህ ሲሉ እቃ የተወሰደባቸው ነው የሚመስለው እንጂ ሰው የተወሰደባቸው አይመስልም። ማለት ገብቷቸዋል። ጤነኛ ነው የሚሉት አብርሃም ከሄርሜላ ጋር ይሄድ አይመስልም። ግን እቃ የተወሰደባቸውና እቃውን አልመልስ የተባሉ ነው የሚመስሉት አይደለ? እንደዛ ነው የሚመስሉት። ክርክራቸው ምናምን በቃ ግብ መፍጠር ማለት ነው። እሷ እኮ ባይዘው ማለት ነው አሁንም ቢሆን እነ ዳዊት በተለይ ስላስጨነቃት እንጂ ሄርሜላ ይዛ አለመምጣትም ትችላለች። በቃ አለቀ። ይዛው መቆየት ትችላለች። ከሁሉም ስልኳን አጥፍታም መቆየት ትችላለች። ገብቷቸዋል። መቶ የሚናገረው ነገር አለ። እንግዲህ በጣም እውነት ለመናገር አንዳንዴ
ዳኒ በጣም ይለይብኛል። ምክንያቱም አሁን በአብርሃም ዙሪያ ላይ ያደረጋቸው ያለው ነገሮች በጣም እውነት ለመናገር በጣም መጀመሪያ ተረጋጋ። ካንተ ጋር ተረጋጋው። እኛ እኮ ያልገባ ነገር ምን እንደሆነ ታውቃለህ? መጥቶ እኔ ከሄርሜላ ጋር ነው መሆን ፈልገው ካለ ይሁን እኮ። አሁን ምን ልንሰማኝ አይደለም። አሁን በመጀመሪያ ደረጃ ሄርሜላ ይዛው ትመጣለች ብዬ ነበረ። መምጣትሽ ግን አሪፍ ነገር ነው። በነገራችን ላይ ትላንትና ብያለሁ፣ አብርሃም እንዲመጣ ዳዊት እያደረገ ያለው ነገር ዞሮ ዞሮ ምናልባት አብርሃምን እንግዲህ ለነሩታ ሊያስረክብ እንደሆነና እንደ በፊቱ ደግሞ አብርሃምን እዛው ኪችን ሊያስቀምጡት ነው የሚሆነው፣ ሌላ ነገር አይሆንም ብያለሁ። ዳዊት ይሄንን ነገር እየሰራበት እንደሆነ ነው እኔ የሚገባኝ ማለት ነው። ዞሮ ዞሮ ግን እንደዛ ከሆነ ዛሬ አብርሃም የነሩታ ይዘውት ከሄዱ እጅግ በጣም የሚያሳዝን ነገር ይፈጠራል ማለት ነው። ባሽ አይደለም ሐሳብ ልቀበሏል። ምክንያቱም ማለት ነው እኛ አራቀር 5 ቀን ሙሉ እኔና ሩታ ለፍተናል። አብርሃም ኤፍሬም እንግዲህ ለወንድሙ ሳይሆን ያሰበው እንዲህ የሆነ ነገር የተወሰደበትን ይመስለው እንጂ ለወንድሙ እንደማያስብ አይተናል። ምክንያቱም ወንድሙን ያጃጃለ ሰው ነው፣ ወንድሙን ያፈዘዘ ሰው እንደሆነ ግልጽ ነው። ስለዚህ እኛ እሷን ካገኘናት አንለቃትም። አይ ኤፍሬም እንደ በፊቱ አይደለም። አሁን እኮ ዳኒን ያለው እነ ሚኪ እኮ አይደሉም ያሉት። ይህንን ማወቅ መቻል አለብህ። ገብቶሃል አይደለ? ከዳኒን ይህንን ነገር ልትወስድ እንደማትችል ደግሞ ታውቃለህ አንተ ራሱ። ገብቶሃል? እንዲሁ ነው ጥሩ የምትለው እንጂ ማለት ነው። እየሰማኸኝ ነው ዳኒ? እሷ ካልፈቀደች ማግኘታችን ምን ይሻላል? ምንም አታምጡም እኮ ምንም የሚመጣ ነገር የለም። ምክንያቱም ትላንትና ታመጣላችኋለች። እሺ በዛ መሰረት ሊሆን ይችላል እንግዲህ ዛሬ እንድታመጣ ዳዊት እንግዲህ ጨቅጭቆ ሄርሜላ እንድታመጣ ያደረገችው። በጣም የሚገርመው ነገር ግን ሄርሜላ በጣም ሳይለንትነቷ በጣም ደስ ይለኛል። እውነት ማለት እርግጥ ማለት በቃ እንደዚህ የሆነ እብድ የሚል ነገር የላትም እና ሰው ደግሞ እንደዛ ሲሆን ደስ ይላል። ሰከን ያለ ሰው ኤፍሬም እንግዲህ ሊረጋጋ ያልቻለበት ምክንያት ሚስጥሩ ሊወጣ ስለሆነ ነው። መረጋጋት ያልቻለው ሌላ ነገር አይደለም። በቃ ስለዚህ እንኳን ተጋረጋጋ እኮ ልጁ ለምን እንደውም አይመጣም። ለምን እሺ እናንተ የፈለክበት ይላል እና ከነሱ ጋር የምናወራበት ምን ጊዜ የለም። ግን ደግሞ አንተ በስትክክል ወንድሜን ብላችኋል። ከዛ ባለፈ ደግሞ አንተም ወንድሜን ማግኘት ፈልጋለሁ አገናኘኝ ስላልከኝ ነው ድረስ የመጣሁት። ገባህ አይደል? በቃ እሷ እንደነሱ አይደለችም። ግርግር መፍጠር አትፈልግም። ግን ደግሞ ወንድማችን እናያለን ስላለ ዳዊት አምጪ ስላላት ነው እንግዲህ ያመጣቸው አይደለ? ተረጋግተው እንኳን ለምን ጥለሹ መጣሽ እንኳን ብለው ለመጠየቅ አልቻሉም። ለምን? የሰሩት ስራ ይመስለኛል እንደዚህ የሚያደርጋቸው ማለት ነው እንጂ የንትርክ እኔ ምንም መስማትም ሰልችቶኛል። ከዛ ባለፈ ደግሞ አብርሃም ገና ነው። በጣም አንቺ የፈለገሽ የለም አብርሃም ነው የፈለግነው። ፈልጋችሁ የጠራችሁት እሷን ነው አይደለ? እነሱም በነገራችን ላይ ኤፍሬም ያልገባ ነገር እሷም አትፈልጋችሁ እናንተ ናችሁ እንጂ ሰላም የነሳችኋት እሷም አትፈልጋችሁ። አፋፌን አትበለኝ። አስፈላጊ ከሆነ አላመጣውም። በጣም ደህና ነው። ካንተ ሲርቅ ደግሞ ደህና ይሆናል። በጣም ከኤፍሬም በጣም መራቅ አለበት። አብርሃም ከኤፍሬም መራቅ አለበት። በቃ ርቆ ነው መቀመጥ ያለበት። በግድ እንድታመጡ አድርግሻለሁ። አሁንም ዳኒና ዴቨን አክብሬ ነው የሰማሽኝ ነው የፈለከው ወይስ ምንድነው? እሱንም አንቺንም እንደማይፈልግሽ ነግሮሽ እኮ ከአንቺ ርቆ ነበረ። ከአንቺ ርቆ ህይወት ጀምሮ ነበር። ሩታ እውነቱን ካወራን እኮ ሁሉ ነገር ግልጽ አድርገን ካወራን ከአንቺ ርቆ ነበረ። አልፈልግም ከአንቺ ጋር መኖር አልፈልግም ብሎ ነበረ። ብዙ ነገሮችን ስትሞክሪ ነበረ። ምክንያቱም አንቺም አልፈልግም ብለሽ ከህይወትሽ ስላስወጣሽው ማለት ነው። ድጋሚ ግን ወደ አንቺ ህይወት አልመለስም እንደፈለገ ከሄርሜላ ጋር ባልሆን እንኳን ከሩታ ጋር አልሆንም ብሎ ነበረ። ግን እንዴት አድርገሽ ጠምዝዘሽ እንደጣልሽው አንቺና ኤፍሬም ናችሁ የምታውቁት። ገብቶሻል? ስለዚህ አሁን አብርሃም የሚላቸው ነገሮች በሙሉ ከራሱ ጋር ሆኖ አይደለም። ሄድ ሲባል የሚሄድ ና ሲባል የሚመጣ አብርሃም እኔ ከሷ ጋር አልሆንም ቢል፣ ምክንያቱም እያንዳንዱን ነገር እያለ ያለው በልተብዬ ነው እያለ ነው። በራሱ እንኳን በራሱ አይደለም እያለ ያለው። ስለዚህ እኔ ከሩታ ጋር ነው መሆን የምፈልገው ከልጅ ጋር ነው መሆን የምፈልገው ያለው እናንተ ብላችሁት እንጂ በራሱ አይደለም። ለምን እንደዚህ ያልክ ሲባል እነሱ በል ሩታና ኤፍሬም እንደዚህ ባል ብለው ነው እያለ አይደለ? ይሄንን መስማት የምንችለው አንድ ነገር ልጠይቅ ለአንተ ዴቭ፣ አብርሃም ይመጣል ነው ያልከን? በቃ አብርሃም ይምጣ፣ በቃ ሌላ ወሬ ከነሱ ጋር አንፈልግም ዴቭ። በነገራችን ላይ አብርሃም እንግዲህ ዛሬ መጥቶ ምናልባት እንግዲህ እኔ ከሄርሜላ ጋር ነው መሆን የምፈልገው ያለ ቀን በጣም ሁላችንም የምንደነግጥ ይመስለኛል አይደለ? ሩታ ሄርሜላም ደግሞ እንደዛ አድርጋ ሩታ ምን እንደሚሰማት እናያለን። ትናንትና በነበረበት ይሁን አይሆንም። እኔ የሁለታችሁን ጭቅጭቅ በልጁ ፊት ሁለታችሁ ስትጨቃጨቁ ማየትም አልፈልግም እና ደግሞ ልጁን ህይወቱን እንዲኖር ተውት ልላችሁ ነው። አዎ በቃ
ይሄ በጣም አሪፍ ነው። በቃ ኒውትራል አብርሃም ከሁለቱም ህይወት መራቅ አለበት። ለዚህ ነው አብርሃም በቤተሰብ እጅ አስታማሚ ያስፈልገዋል ስንል ዳዊት እየሰማ ዝም የምትለው ማለት ነው። በቃ ለምን እሷም እሱ ጋር ነው ብላ እንትን አትልም፣ ያቺም እሷ ጋር ነች ብላ እንትን አትልም። ገብቷችኋል? ንትርክ አይኖርም። ሄርሜላ አብርሃም ጋር ሄርሜላ ሩታ ጋር ለምን ሆነ፣ ሩታ ደግሞ ሄርሜላ ጋር ለምን ሆነች? ይሄ ግብ እንዳይፈጠር ነው። ይሄ ወንድሜ ምናምን ብለክም ማምጣት አለብሽ ወንድሜ ማየት አለብኝ ስላልከኝ ነው። ገባህ አይደል? ከዛ ባለፈ ደግሞ እነሱ እውነትም ተጨንቃችሁ ከሆነ ምንም ችግር የለውም፣ ታገኙታላችሁ፣ ሰላም ትላላችሁ። ከዛ በኋላ ወደ ምንበረበት ቦታ እኔ ወሰድኩበት ቦታ ተመልሶ ይሄዳል። አለቀ። አቋሟ በጣም ተመችቶኛል። እንግዲህ ሄርሜላ ማለት ነው አብርሃምን የመመለስ ሀሳብ ነው እንግዲህ ያላት። አብርሃም ወዴት የመመለስ ወደ ኋላ ማለት ነው። አንዳንቺ ማስመሰል አለብን ጠባይ ቢኖር ሰከን ብላችሁ ወንድማችሁ እንደሚፈልግ ሰው በስትክክል ስርዓት ባለው መልኩ እንጂ አሁን እሱ መጥቶ እንደበጠበጠ አንቺ እኮ ስለ ስነ ስርዓተኛ አታስተምሪ ነው። ያው ኤፍሬም አንተም እንግዲህ ስነ ስርዓት አለኝ ብለህ ለማውራት አትሞክር። ስነ ስርዓት እኮ እንደዚህ አይደለም። ገብቶሃል አይደል? በመጮህ ስነ ስርዓት አይደለም። እየዘለሉ ወንድምን ማጀዘብም ስነ ስርዓት አይደለም። ማለት ዳር የሆነ ወንድ ይዘሽ እየሄድሽ ስነ ስርዓት አንቺ አታስተምሪ ነው። እኔ ደግሞ ወንድሜን አላፈዝም ከታልልኝና ምንም ያፈዝኩት ነገር የለም። እስኪ ከመረጃ ጋር አውጣ። ይወጣችሁ እሺ፣ ተረጋጊ። ምን ሆናችሁ? ነገር አይደለም። በጣም ትክክል ነው ልጅ አብርሃም። ያው በጣም ተንቀጭቀጫችሁ። ልታገኙት ወይ ላታገኙት ትችላላችሁ። እንግዲህ ማለት ላታገኙትና ልታገኙት ስላችሁ ምንድን ነው ወይ ከእናንተ ጋር ላይ ይሄድ ይችላል ወይም ደግሞ ከሄርሜላ ጋር ሊመለስ ይችላልና ይህንንም ደግሞ ከግንዛቤ ማስገባት አለባችሁ። ሂድ ሲሉት ይሄዳል፣ ግባ ሲሉት ይገባል፣ ውጣ ሲሉት ይወጣል። ለምን እሱ ምንም ቢሆን ወንድም ነው። ከዛ ባለፈ የልጅ እናት ናት። ግን ደግሞ በዚህ ልክ የሆነ ነገር መምራት ምናምን የሚባል ነገር የለበትም። ወንድ ልጅ ነው፣ ራሱ መምራት አለበት። አለቀ። ልጨርስ አጤ በራሱ እንዲመራና በስትክክል ወደ ራሱ ቀርብ ተመልሶ ሩታ እንደዚህ ሄርሜላ እንደዚህ ማለት መብት አለው። ቴንክ ዩ። እኛም የምንለው እሱን ነው። በቃ አብርሃም በራሱ እንዲወስን ነው፣ ውሳኔውን እንዲያሳውቅ። ይሄን ነው የምፈልገው እንጂ እኔ አብርሃም እያየሁት ቤት ውስጥ ቁጭ ብሎ ቡና እየጠጣ ላይዋ እኔ ፍቃደኛ አይደለሁም። እንቅፋል ይሄ ነው መሆን ያለበት። በራሱ እንዲወስን ወደ ድሮ አብርሃም ሪሴት መደረግ መቻል አለበት። አንቺ እኮ ማየት አይተባለሽ። ማን ይዋለሽ? ማን ይዋለሽ? ገና እንግዲህ ልታገባው ነው ሩታ ማለት ነው። ገና ገብታ ስልጣኗን ልታሳይ ነው። ያው አሁን ራሱ ስልጣን እንዳላት ነው እንግዲህ የሚሰማት። አብርሃም ደህንነት ማንም ሰው እየተመለከተው እስከማይመስል ድረስ ነው እያደረግን ያለነው። አሁንም ማለት ነው የፈለግሽውን ያክል ሩታ ሳይዱ መቀየር ትችላለሽ። እኔ ከአንቺ ጋር ይሁን አይደለም ከሷ ጋር ይሁን አይደለም አብርሃም ደህና ይሁን። ምክንያቱም እንግዲህ ሁሉም ማለት ነው ሰልችቷቸዋል። ሩታ ነገሮችን እንዴት እንደምታጦዝ ማለት ነው ስልችት ብሏቸዋል። ትናንትና ከአንቺ ጎን ሆኜ አብርሃም ወደ ቤቱ እንዲመለስ ብዙ ነገር ሞክሬያለሁ። ይሄን ህሊናሽ አይክደውም። አሁን እናንተ ማሰብ ያለባችሁ ስለ ራሳችሁ ስሜት አይደለም። ተረዳችሁ አይደለም? ሩታ አንቺን ባሌ ለምን ተነካ፣ ባሌ ለምን ተወሰደ፣ ለምን እንደዚህ ሆነ፣ ሄርሜላ ምጩኛ ለምን እንደዚህ አይነት ነገር አረፉ። መጀመሪያ ሄርሜላን ሳይሆን ሩታን ማረጋጋት አለበት። ከምንም በላይ ሄርሜላ የአብርሃም ጤንነት ነው እያለች ነው። አንተ ደግሞ ሩታን ማረጋጋትና ወደ ሰላማዊ ሩታ እንድትመለስ ማድረግ አለብህ። አሁን እናንተ ስለ ልጁ ጤንነት ትኩረት አድርጋችሁ ስለ ልጁ ጤንነት ከዛ ባለፈ ደግሞ አሁን አብሬሽ ሲመጣ ጭቅጭቅ አልፈልግም። ይሄ የልጅ ጨዋታ ኤፍሬምንም ዳኒንም ያስወጣሁበት ምክንያት ክርክር ስለሚበዛ ነው። በፍጹም እንግዲህ አብርሃም መጥቶ እዚህ ጋር ውሳኔውን ያሳውቅ። ሩታን ብቻዋን ናት። ቡዜ ትመጣለች። ከቡዜ ጋር ነው የመጡት አብርሃምና ቡዜ አብረው ይመጣሉ። ከዛም በኋላ ውሳኔውን እናውቃለን ማለት ነው። በአብርሃም ፊት እንድትከራከሩ አልፈልግም። እዚህ እንዲቆይ ወይም ደግሞ ወደ መጀመሪያ ቦታ ተመልሶ እንደገና ቤት ድጋሚ እንዲተክዝ ሳይሆን አግኝተውት ሉልን ማግኘት ካለበት ሉልን አግኝቶ ማግኘት የፈለገውን ሰው አግኝቶ ተመልሼ ይዤው ሄደው ባረደ። ሩታ ደግሞ ይሄን አትፈልግም። አብርሃምን ይዛ ሄዳ አሁንም እንደ አሻንጉሊት ትጫወትበት ስለምትፈልግ አንደኛ ነገር ምን ማድረግ አልቻልኩም ምናምን አቅሙ ስለሌለሽ ነው እንጂ ማድረግ ብትችይማ ለማድረግ አንድ ሁለት ያላችሁ ሴት ነሽ። እንግዲህ አብርሃም በጣም በሚያሳዝን ሁኔታ ወደ ቤቱ ተመልሶ አሻንጉሊት የሚሆን ከሆነ በጣም ለኦዲየንስም ክብር ያስፈልጋል። ተገናኙ። እንግዲህ ሩታና አብርሃም ተገናኝተዋል። እንግዲህ የሚፈጠረውን ነገር አብረን የምናይ ጉዳይ ይሆናል። ከዚህም በኋላ የሚፈጠሩ ነገሮችን አብረን የምናይ ጉዳይ ይሆናል። ቤተሰቦቻችን በሚቀጥለው እስከምንገናኝ በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።